እንደዛ አሰባችሁ? ለምን ናታንን ሰወደው አስፈራርቷል ሊሆን ይችላል ብላችሁ ለምን አላሰባችሁም? ያፌት ወንጀለኛ ስለነበር ነው። ትሰሙኛላችሁ? እናንተ የራሳችሁን ህይወት ብቻ ኑሩ። በሰው ህይወት እየገባችሁ አትፈትፍቱ። አጎቴ ምንድነው? እህቴ ደህና የለችም ነው? በእኔ ህይወት ያገባችሁ ማለት ነው እኮ። እንዴት ነው ልናድናት አንችል? እንዴት አድርጎ ነው ጭንቅላቷን የተቆጣጠረው? ቆይ እንዴት ነው እንድትነቃ ልናደርግ እንችል? አጎቴ የሆነ ነገር ማድረግ አለብን። አታለቱ የሆነ ነገር አድርጎ ነው እንድታፍቅሩ ያደርጋል። ከዚህ በፊት በብዙ ምክንያቶች መከራና ስቃይ ልታሳልፍ አርባታል። ከዚህ በላይ ግን መከራ አይገባትም ለሷ። ይህን ውሻ ምን ማድረግ እንዳለብኝ እያሰብኩ ደግሞ ምንድነው? ሰፈራችሁ መጥቻለሁ። ቤታችሁ አጠገብ ያለው ቅያስ ጋር ነኝ። ማለት አሁን ደግሞ ምንድነው የፈለከው? ለምንድነው ለሰከንድ እንኳን ሰላም እንደሆነ የማትወኝ? እኔማ አርፌ ቤት ተቀምጬ ነበር፣ ግን አንቺ ልትተኝ አልቻልሽ። ንገረኝ፣ ምንድነው ያጠፋሁት? አሁን ቤት መጥቼ ሁሉንም ነገር ድብልቅልቁን ላውጣው ወይስ ወጥተሽ ትመጫለሽ? አይ በቃ መጣሁ። ይሄ መጣሁ። እንዴት ዳገባ? ቆይ አሁን ምን አጥፍቼ ነው? ያልከኝ ነገር ሁሉ እኮ አድርጌያለሁ። አሁን ምን አድርጌ ነው የምትለኝ? ሰሚኛለሽ? እኔ ያፌት ነኝ። ማንም ሰው ሊሸውደኝ አይችልም። ይህኝ እስኪ በደንብ ተመልከችኝ። የላክሽ ውሻ እኔ ላይ ሰነዘር አይደል? ታዲያ ለምን ያንን ፈሪ ናታንን አትልኪውም ነበር? ግንባሩን በጥይት ብዬ ደፋልሽ ነበር። ቆይ ስለምንድን ነው የምታወራው? ስለምን ጥይት ስለምን ውሻ ነው የምታወራው? እኔ ምንም እየገባኝ አይደለም። ምንም እንዳላወቃቱኝ እሱማ ስለሆነ ነው ካንቺ እንድርቅ የሚነግረኝ። እኔ እኮ ያፌት ነኝ። ያፌት አይደለም አንቺን በሺ የሚቆጠሩ ሴቶችን በዙሪያ መደርደር እችላለሁ። ለነገሩ ታዩ፣ ለዚህ ጥፋቱ ተገቢውን ቅጣት እንዴት አድርጌ እንደምሰጠው አሳየዋለሁ። ቆይ ስለማን ነው የምታወራው? ናታን አንተ ጋር መጥቶ ነበር? ነገርኩሽ እኮ እንደማያውቅ አታስመስይ። ቢኒያምን አንቺ እንዳላክሽ በደንብ አውቃለሁ። አንቺ ሞሽ እሱ ከኔ ጀርባ የምታደርጉት ነገር ምን ያህል ዋጋ እንደሚያስከፍላችሁ አልገባችሁ። በቁሙ እንዲቃጠል ነው ማድረገው። በሱ ጥፋት ግን ምንም የማያውቀው ወንድሙ ልጅ መቀጣቱ ያሳዝናል። ተው እባክህ፣ ለምንህ ምንም በማያውቀው ዳግም ተው። እኔ ሁሉም ነገር አስተካክለዋለሁ። እኔ ለቢኒያም ምንም ነገር አላልኩትም። እባክህ ተረዳኝ። እሱም ማሰብ የነበረባችሁ ቢኒያም እኔን ለመምታት ከመምጣቱ በፊት ነበር። እውነቴን ነው። እባክህ ማነኝ። እኔ ምንም የማውቀው ነገር የለም። በዛ ላይ ናታን ላይ ምን ልታደርግ እንደምችል እያወኩኝ እንዴት ነው ለቢኒያም የምነግረው? እንዴትስ ነው ወደ አንተ የምልከው እሱን? እሺ አምንሻለሁ፣ ግን ደግሞ ቢኒያም የመታኝ መመለስ ፈልጋለሁ። ለዚህ ጥፋቱ መቀጣት አለበት። ጥሩና የምነግርሽ ቦታ ይመጣል። እባክህ ለምን ምንም ነገር አታደርግ። እኔ በዙሪያ ያሉ ሰዎች የሚጎዱ ከሆነ ለማንም የማልጠቅም ከሆነ ራሴን አጠፋለሁ። አንተ ምንም ልትረዳኝ አልቻልክም። የፈለከውን ነገር ማድረግ ትችላለህ፣ ግን እኔን ከዚህ በኋላ በህይወት አታገኘኝም። በቃ እኔ አንቺን ማጣት ስለማልፈልግ ለጊዜው ምንም አላደርግም። ነገር ግን እንደዚህ አይነት ነገር ከተደገመ ለማንም ምህረት አላደርግም። አንቺን ለማግባት ወሰንኩ ማለት ያፌትነት ይጠፋል ማለት አይደለም። እሺ እሺ፣ አታስብ። ከዚህ በኋላ አጠገብህ አይደርሱም። እኔ አስጠነቅቃቸዋለሁ። ምን በጣም ይቅርታ። አማራጭ አጥቼ ነው እንጂ አንተ ላይ ያነሳሁት።
እኔ እናንተን ከማጣችሁ እናንተ እኔን ብታጡኝ እመርጣለሁ። ቢያንስ እኔ እናንተን እያየሁ ፈገግ እላለሁ። እናንተ ለእኔ ብርታት ትሆኑኛላችሁ። በእኔ ምክንያት እናንተን ካጣሁ መቼም ቢሆን ራሴን ልገዛው አልችልም። እኔ ምን አልኩት? እናቴ ስለዚህ ጉዳይ የሰማች ይመስላል። ደግሞ እሷ በተሰማ ሌፉዬ ስትል አትናገርም። አላውቅም። አሁንስ በዛ፣ በጣም በዛ። የእሱን ስም አልሰማበት የእሱን ሴራ ማላበት የት ልግባ? አንድ ሰው እንደዚህ ያመሰል እሱ እኮ ብቻውን ቢጋፈጠ ኖሮ ጥሩ ነበር፣ ግን ብቻውን አይደለም። አሁን ላይ ሀገር መገልበጥ ራሱ አቅም አለው። ሰው ሞልቶ ሰው ማጣት አለች ወይዘሮ ባንቺ። እውነቷን እኮ ነው ውባንቺ። ቆይ አንተስ እንደው ገና ለገና አንድ ሰው ሌላ ሰው አፈቀርኩ ስላለች ነው የተውካት? ውጪ ውላና አድራ ስትመጣ እንደዚህ እግርን አነባብራ ተቀምጠን የምትጠብቃት? ገኒ፣ እኔ ሰው ነፃነት መጋፋት አልፈልግም። እሷ ምርጫዋን መርጣለች። ለምን ብዬ ነው ምርጫዋን የምጋፋው? በደስታዋ ደስ ሊለኝ ነው የሚገባው። ራስ ወዳድ መሆን አልፈልግም። እንዴት ጥሩ ሀሳቢ ነህ እባክህ። በዚህ ፍጥነት ሌላ ወንድ አፈቀርኩ ስትልክ እንዴት ልብ ያምናል? እንደው አንድ ችግር እንዳለ እንኳን አይታይህም? ሲጀመር አንተ ራስ ወዳድ ነህ። ተይ እንጂ ገኒ፣ እንደዚህ አትበይ። እኔ ራስ ወዳድ አይደለሁ። አውቃለሁ ፈሪ ሊሆን ይችላል፣ በራሴ መወሰን የማልችል ሰው ሊሆን ይችላል፣ ግን በፍጹም እኔ ራስ ወዳድ አይደለሁ። አረ ራስ ወዳድ አይደለህም? አንተ ፍቅርን የምትገልጸው ያያዝከውን በመልቀቅ ነው። ከኔ ራቅ ስላለች ብቻ ከተውካት ካልተረዳሃት ያንተ ፍቅር ምኑ ላይ ነው? ፍቅር እኮ ላመነበት ነገር ይታገላል። ላመነበት ነገር እስከ ጥግ ድረስ ይሄዳል። እና ያንተ ፍቅር የትኛው ጋር ነው? የታለ የታገልከው? ገኒ፣ አንድ ሰው አታስፈልገኝም ካንተ በላይ የሚያስፈልገኝ ሰው አግኝቻለሁ ካለ ምን ማድረግ ይቻላል? ደስታ ደስታዬ ነው፣ ደስታሽ ደስታዬ ነው ከመባባል ውጭ። እናንተ አመንካት? እሷ ደስተኛ እንደሆነች አንተ ምን ያህል እርግጠኛ ሆንክ? አንድ ሰው አብሮ ስለዋልና ስላደረ ደስተኛ ነው ማለት ይቻላል? ገኒ፣ የምታውቂው ነገር ወይ የሰማሽው ነገር ካለ ንገሪኝ። ለምንድን ነው የምታስጨንቂኝ? እኔ ምንም ማውቀው ነገር ይኖራል? ስለ ሁሉም ነገር ያወቅኩትኝ ዛሬ እንደሆነ ታውቃለህ። ፊቷን በማየት ብቻ ስላለችበት ህይወት ማወቅ ትችል ነበር። ምን አይነት ችግር እንደገጠማት ማንበብ ትችል ነበር። ከፊቷ ላይ ማወቅ ትችል ነበር። ገኒ፣ ለሰከንድ እንኳን ልታየኝም ሆነ ልትቀርበኝ ፈቃደኛ አይደለችም። ጨንቆኛል። ጥፋቴ ምኑ ጋር እንደሆነ ለማሰብ እየሞከርኩ ነው ያለሁት። ያለሁበትን ሁኔታ ከኔ ውጭ ማንም ሊረዳኝ አይችልም። የሚመስላቸውን እሷን በቀላሉ የረሳኋትና መተው የቻልኩ ነው። ምን ያህል ውስጥ እየደማ እንደሆነ ባወቁ። ለነገሩ ራሷ የልቤ ባለቤት ያላወቀችው እንዴት እነሱ ሊያውቁ ይችላሉ? ግን ገነት እንዳለችው የራስ ወዳድ ነኝ እንዴ? የምትፈልገው እንድታረግ ስለፈቀድኩላት ፍላጎትሽ ይሁን ስላልኩኝ ራስ ወዳድ ያስብለኛል?
እኔ የምልሽ ወይ ያፌት ግን ኤፍራታን በምን ያስፈራራት ይመስልሻል? አላውቅም፣ ግን ደግሞ ሳያት በጣም ታሳዝነኛለች። ብችል ከሱ ወጥመድ ማስወጣት ብዬ አስባለሁ። በተለይ ደግሞ አንቺ ላይ ያደረገብሽን ነገር ሳስብ በጣም ያመኛል። የሁለት እህትማማቾች ህይወት ሲበላሽ ቆሜ ማየቴ በጣም ነው የሚያቃጥለኝ። ቆይ የአሁኑ እሁድ ነው ወይስ የቀጣይ እሁድ ነው ሰርጋቸው? መቼም እቅድ ውስጥ እሷን አያስገባትም። እራሱ ወስኖ ነገ ነው ሰርግሽ ብሎ ነው የሚነግራት። እኔ እንጃ፣ በአሁኑ ይመስለኛል። ቆይ ግን ቤዝ፣ ኤፍራታ ያፌትን አግብታ ስትጎዳ ማየት ትፈልጊያለሽ? አላውቅም። በአንድ በኩል ይህን ያክል ለምንድን ነው ምጣላት ብዬ አስባለሁ። በሌላ በኩል ደግሞ ያለኝን ነገር በሙሉ ስለወሰደችብኝ እየሆነ ያለው ነገር የሚሆንባት ነገር በሙሉ ይገባታል ብዬ አስባለሁ። ብቻ አላውቅም፣ ሁለት ልቦኛለሁ። እኔ ግን ብናድናትና ከዛ ረመኔ ወጥመድ ብናስወጣት እላለሁ። ከቻለን በምን እንዳስፈራራት ጠይቀን የሆነ የያዘባት ነገር ካለ ብንሰርቀውስ? አረ በደህና ጊዜ የተገላገልኩትን። ቆይ ግን በኋላች ልጅ የሆነ ነገር ብትሆን አታሳዝንሽም? ተስፋ ቆርጣ ራሷ ብታጠፋስ? ይህ ቤቴ በእናትሽ፣ እኔ እንደዚህ አይነት ነገር ማሰብ አልፈልግም። እሺ በቃ አንቺ እንደፈለግሽ። እኔ ልሂድ፣ መጨረስ ያለብኝ ስራ አለ። እሺ ትንሽ አትቆይም? ገና አሁን እኮ ነው የመጣሽው። አይ በቃ ቻው፣ ደህና እኔ ልሂድ። እሺ እሺ። ገኒ ኤፍራታ ላይ ክፍሏ ውስጥ ናት መሰለኝ። ወደ ውስጥ ለመግባት ፈልጌ ግን ደግሞ ጥሩ ስሜት ላይ ካልሆነች ብዬ ፈርቼ ነው። ወዴት እንደሄደች አልነገረችኝም። እየተጣደፈች ነው የሄደችው፣ ቤት ውስጥ የለች። ገኒ ኤፍራታ ላንቺ የነገረችሽ ነገር አለ? ማለቴ ሊያስፈራራት ወይንም ደግሞ ሊከታተላት የሚፈልግ ሰው አለ? ያው ላንቺ ምንም አደብቅሽም ብዬ ነው። ከእናንተ በላይ ሊያስፈራራት የሚችል ሰው ይኖር ይሆን? ለነገሩ በዙሪያ ያሉ ሰዎች በክፋት የተሞሉ ናቸው። ማንም ብዬ እናገራለሁ? ይቅርታ ገኒ፣ እኔ የጠየኩሽ ክፋት ወይም ደግሞ ተንኮል አስቤ አይደለም። ኤፍራታ ላግዛት ስለምፈልግ ነው። በቃ እሷ ጥሩ ሁኔታ ላይ አይደለችም። ቆይ አንቺ የምታውቂው ነገር አለ? ሁሉንም ሰው ጠልታ እሱን ብቻ እንድትወድ ያደረጋት ሰው ማን ነው? ለነገሩ ልጅ በጤ ነው አይደለም። የሚረዳት ሰው አታ ነው እንጂ የሆነ የተፈጠረ ነገር አለ። የሆነ ነገር መሆን አለች እንጂ ማን እንደሆነ እንኳን እኔም አላውቅም። ያው እኔ የማውቀው በዙሪያ ባሉ ሰዎች የምታደርጋቸው ነገሮች ጥሩ እንዳልሆኑ ነው። ቆይ እንዴት ለአንድ ሰው ፍቅር ብላ ቤተሰቦቿ፣ ዘመዶቿ ያውም እርግጠኛ ባልሆነ ፍቅር እንዴት እንደዛ ልታደርግ ትችላለች? እሱማ ልክ ነሽ። እኔም ጉዴን ያወቅኩት ዛሬ ነው። ጆሮ ለባለቤቱ ባዳ ነው ይባል የለ? ሁሉም ነገር ለእኔ አዲስ ነው። ለአንቺ ብቻ አይደለም ለሁላችንም አዲስ ነው። በተለይ ደግሞ ለናታን ልቡን ክትክት ብሏል። ገንዬ አንቺ ከሱ ባትርቂ ጥሩ ነው። ቆይ እኔ ያልገባኝ አንቺ እንደምንድን በዚህ ልክ ለኤፉ እየተጨነቅሽው? በፊት ከቤዛ ጋር ተንኮል እየተጠነሰስሽ ስታቀጃል ነበር? እንድትጠፋልሽ ስትፈልጊያል ነበር? ግን ገኒ ምንም ነገር በነበረበት አይቆይም። ለማንኛውም ደህና ዋይ። እሺ እኔ መሄድ አለብኝ። ጥሩ እንግዲህ ሀሳብሽ ተንኮል አዘል እንደማይሆን ተስፋ አድርጋለሁ። አለሽ እንዴ? ሰገባ ባዶ ክፍል ስለጠበቅኩ ሳይሽ ትንሽ ደነገጥኩ። ይቅርታ ስላስደነገጥኩ። ቆይ ኤፍራታ ከመጣች በኋላ የት ሄደ ነው? ያፌት ጋር ልትጣላ ሄድክ እንዴ? በምን አቅሜ? እሱ እኮ አሁን እኔን ክንፌን ሰብሮታል። አቅሜን ሁሉ ወስዶታል። ያለ ኤፍራታ መብረርም ሆነ መታገል እፈራለሁ። አውቃለሁ ለአንቺ እንደዚህ ስልሽ ልብሽን ልሰብረው እንደሚችል፣ ግን ምን ማድረግ አልችልም። እውነታው ይሄ ነው። ያለ እሷ እኔ ምንም ነኝ። ቆይ ግን
ያፌት አንተ ጋር ያለበትን ችግር ነግሮሃል? ለምንድን ነው በዚህ ልክ የሚጠላ? እሱን አንቺ ብትጠይቀው ይሻል። ከኔ ይልቅ ለአንቺ ነው የሚቀርበው። እሱ ለማንም ሰው ቅርቦ ነው አያውቅም። እያስመሰለ በጥርሱ ይገላል። ለአንተ ቅርብና የተረዳህና የወደደ ይመስላል። እሱ ግን እንዴት እንደሚያጠፋ እያቀደ ነው። አንቺን ያደረገች ነገር አለ ማለቴ እኔ ማላውቀው ማወቅ የነበረብኝ ነገር? አረ በፍጹም። ግን እኔንም ብዙ ነገር ሸውዶኛል። እኔን ግን ገሎኛል። በማልችለው በብርሃን የመጣብኝ አሁን ላይ ተንቀሳቃሽ ጉዞ ነው ያለው። ጨለማ ውስጥ ነው ያለሁት። አንዳንዴ ቤቱ ሄጄ ባለበት ከነ ቤቱ ባጋዩ ብዬ እመኛለሁ። ግን ደግሞ ምናልባት ቤቱ ውስጥ ኤፉ ትኖር ስላለሁ ወይ የእውነት አፍቅራው በሞቱ ብትጎዳስ ወይም ራሷን የሆነ ነገር ብታረግስ ብዬ እፈራለሁ። እና በቃ እሺ ረፍት አድርግ። በጣም ደክሞሃል እኮ። ሌሊትም ደግሞ እየተኛክ አይደለም፣ በጣም እየተጨናነክ ነው። ምን እየሆንኩ ነው? ለምንድን ነው እንደዚህ ራስ ወዳድ የሆንኩት? ናታን እኮ በዚህ ሰዓት ሰው ያስፈልገዋል። ለሱ ደግሞ ከቤዛ በላይ የሚሆንለት ሰው የለም። እሷ በጣም ስለምትወደው ልትጎዳው አትችልም። እኔ ከሌለው ደህና ነሽ? ከመቼ ጀምሮ ነው ደግሞ ስለ እኔ መጨነቅ የጀመርሽው? አይ እኔ ስለ አንቺ ደህንነት አይደለም የተጨነኩት። ይሄ ግራ የተጋባ ስሜትሽን ናታን ቢያ ይጎዳል። እኔ ደግሞ እሱ እንዲጎዳ አልፈልግም። እኔም የምፈልገው እንዳንቺ የሚጨነቅላት ሚስት እንዲያገኝ ነው። እውነት ነው። እኔ እሱን ከማሳዘን ውጭ ደስተኛ ላደርገው አልችልም። እንደውም አሁን ከምታስቢው በላይ ልቡን ሰብሬዋለሁ። ቆይ ያፌት በምንድን ነው ያስፈራራሽ ነው ወይስ አብረሽ እንድተኛ አድርጎ ቪዲዮ ቀረጸሽ? አይ እኔ ጭራሽ ከሱ ጋር አልተኛሁም። ቆይ እሱ እንደዚህ ያደርጋል እንዴ? ነይ እሺ ተቀመጭ። ምን መሰልሽ ያፌትን ወደኛ ህይወት ያመጣሁት እኔ እንደምመስልሽ አውቃለሁ። ግን ደግሞ ራሱን ወጥመድ ውስጥ አስገብቶኝ እዚህ ቤት የገባው። መጀመሪያ ላይ ሰላማዊ ሰው ነበር። ያኔ ትዝ ይልሻል መጀመሪያ እኛ ቤት ሲመጣ እንደነበረው። ያኔ ናታንን ወደው ነበር፣ ግን አላፈቅረውም። ወደ ያፌት እየተሳብኩ ነበር። ማለት ከሱ ፍቅር ይዞች ነበር? ብዙም ባይሆን ያው ማለቴ እሱ ለኔ የሚያደርግልኝ እንክብካቤዎች እስከ መጨረሻው ቀጥሎ ቢሆን ጨርቄን እስከምጥል የሚያደርስ ፍቅር ይዘኝ ነበር። ግን እሱ አላማ ነበረው። ምን ነበር አላማው? እኔን መረማመጃ አድርጎ ወደ ናታን መቅረብ ነበር። በዛ ላይ ደግሞ ናታን እኔን የሚያፈቅረኝ ይመስለው ነበር። እቅዱ እሱን ማሳበድ ነው። እኔ ግን በጣም አምኜው ነበር። የእውነት የእሱን እንክብካቤ ብታይ እሱን አለመውደዳችን ነበር። ግን እሱ ትክክለኛ ማንነቷን ነበር። ችግሩ ከናታን ብቻ አይመስለኝም። ሁለቱ ቤተሰቦች ጋር ጸብ ያለበት ይመስለኛል። ማለት አባዬና የናታን ቤተሰቦች ድርጅቱ ከመመስረቱ በፊት ነበር የሚተዋወቁት እያልሽ ነው? በእኛ ቤተሰቦችና በናታን ቤተሰቦች መካከል አንድ የማናውቀው ነገር ያለ ይመስለኛል። ባለፈው አባዬ በጣም ናፍቆኝ ሲከፋኝ ክፍላቸው ገብቼ ነበር። የአባዬና የአቶ ሰለሞን የልጅነት ፎቶ አልበም ውስጥ አየሁት። መጀመሪያ ላይ እሱ ላይሆን ይችላል ብዬ አስቤ ነበር፣ ግን እሱነቱን የሚገልጹ ሌሎች ፎቶዎችም አሉ። አይ የኔ አባት የማንንም ገንዘብ ሊወስድ አይችልም።
ጠላትም ሊያፈራ አይችልም። ይህ አጉል ጥርጣሬሽን አቁሚ። ተይ ቤዝ፣ እኛ ቤተሰቦቻችንን የምናውቃቸው እንደ ወላጅ ነው። አውቃለሁ እኔ ስለ ቤተሰቦቼ ማንም ምንም እንድል አይፈልግም። ግን ደግሞ የያፌት ሁኔታ እንደዛ ይመስለኛል። መጀመሪያ ያደረገው ቤትና ድርጅቱን መውሰድ ነው። ምናልባት አባዬ ወይም አቶ ሰለሞን ወይም ደግሞ ማየ ቢኖሩ እሱን ሲያዩት የሚያስታውሱት ነገር ሊኖር ይችላል። ብቻ የእሱ ችግር ከናታን ጋር ብቻ አይደለም። እና አሁን ምን እንዳደረገሽ አትነግሪኝም? ያው እኔን አብሬው እንድተኛ አድርጎ ቪዲዮ ቀርጾ እያስፈራራኝ ነበር። አንቺንም በተመሳሳይ አይነት ቪዲዮ እያስፈራራሽ ከሆነ ብዬ ነው። አንቺ እንደዛ አደረገሽ? በፈጣሪ ስም። በእርግጥ እኔ ላይ እንደዛ ቢያደርግ እንደፈለግክ ማድረግ ትችላለህ እለዋለሁኝ እንጂ ላገባው አልችልም። እና ቆይ ምን እንደሆነ አትነግሪኝም? አይ አልነግርሽም። አሁንም ቢሆን አንቺን አላምንሽም። አንድ ላይ ተመሳጥራችሁ ሊሆን ይችላል ይሄን ነገር ያደረጋችሁት። ለማንም እንዳትናገሪ ስላለኝ አንቺ አሁን ትናገራለች ወይስ አትናገርም የሚለውን ነገር ልታረጋግጪ ነው? አይ እንደዛ አይደለም። ለነገሩ ማወቅም አልፈልግም። ባውቅም ባላውቅም ምንም አይጠቅመኝም። እንደውም የሚጠቅመኝ አለማወቄ ነው። ማን እንደሆንኩ አላወቀኝም። እኔ እኮ ጽዮን ሰለሞን ነኝ። እንዴት ነው ተሸክሞኝ እዚህ ድረስ የሚመጣው? በፍጹም ይቅርታ አላደርግለትም። ደግሞ እኮ እስካሁን ድረስ አልደወለልኝም። ስንት ሰዓት ነው? ይኸው 3 ሰዓት ድረስ አልፎታል። ግን ደግሞ እስካሁን ደውሎ እንኳን ይቅርታ አላለኝም። ምን እያልከኝ ነው? ቆይ ዳጊ፣ እኔስ ቆይ ኤፍራታ እንድትጎዳ መፈልግ ይመስላል እንዴ? እንዴት እንደሆነችብኝ እያየ ነው አይደለ? ምንም አልነቃውም። ወይኔ በቃ አለቀልኝ፣ ገደለች። ሄሎ የኔ ቆንጆ፣ እየቀለድክብኝ ነው እንዴ? ለምን ቀልድብሻለሁ? ስላልደወልኩልሽ ተናደሽ ነው አይደል? ኧረ ለምን እናደዳለሁ? ደስ በሚል ሁኔታ አይደለ እንደ ቤት ያደረስከኝ። በጣም ይቅርታ፣ እንደዚህ አበሳጭሻለሁ ብዬ አላሰብኩም ነበር። ደግሞ ቀጣለሁ። እሺ ማን ተበሳጭች አለክ? አሁን የተበሳጨው አልኩ። ስማ፣ እኔ ጽዮን ባንተ መቼም ቢሆን አልበሳጭም። እሺ እኔን ለማበሳጨትም ለማናደድም በመጀመሪያ እኔ ልቡስ ቦታ ሊኖር ይገባል። እና አሁን እኔ ልቡስ ቦታ የለህም እያልሽኝ ነው? የለህም እና ደግሞ መቼም ሊኖር አይችልም። እሺ እንደፈለግሽ ማሰብ ትችላለሽ። በነገራችን ላይ ትናንትና እንደዛ ተቻኩዬ የሄድኩት ከሚገርምሽ በፊት ላይ በጣም የማፈቅራት ልጅ ነበረች። ድንገት ካላገኘው ብላ ጠየቀችኝና በቃ አጠገቤ ሰው እንዳለ ራሱ ረሳው። ከዛ ድንገት ዞር ስል አንቺ እንዳለሽ አላሰብኩ መሰልሽ። እዛ በጣም ጓጉቼ ስለነበረ እንሂድ ብዬ ጠየቅኩሽ። አንቺ ደግሞ አልሄድም ብለሽ ድርቅ አልሽ። ትቼሽ ልሄድ ፈልጌ ነበረ። በቃ በኋላ ላይ እንዳያምሽ ብዬ ፈራ። ኧረ በጣም ደስ ይላል። እንኳን ደስ አለ። አመሰግናለሁ የኔ ቆንጆ። ያንተ ቆንጆማ ቅድም የሄድክባት ሴት ናት። ምን ነው ግን ቶሎ ተለያያችሁ? አልተነፋፈቃችሁም ነበር እንዴ? አረ አሁንም አንድ ላይ ነን። እንደውም ልክ እንደ እህቴ ማያት በጣም የሚወዳት የጓደኛ እህት አለች ስላት ካላስተዋወቀኝ አለች። እንደውም ላገናኝሽ። አይ አልፈልግም፣ በፍጹም አልፈልግም። እንዴ ለምን? እሷ እኮ ልታውቅሽ ትፈልጋለች። አልፈልግም። ዘጋችሁ። ኧረ አጎቴ እንዴ ልጅቷ ጸጉሯ ልታስነጫት ነው እንዴ? እንዴ እንደዛማ አይሆንም። ጸጉሯን እኮ በጣም ነው የምወድላት። እንደ እህቱ የሚያኝ የጓደኛውት አይደለም ይሄ የማይረባ። ቆይ ብቻ ልጅቷን ላገኝለት ለጥቼ ነው የምጥልለት።
ጽዮን ምን ሆነሻል? ከቀይነት ወደ ነጭነት እኮ ከለርሽ ተቀየረ። ምን ሆንኩ? ግቢ ውስጥ መንቀሳቀስ አልችልም እንዴ? ምን አገባሽ? እንደውም አይመለከትሽም። እሺ የዛሬው ደግሞ ጫን ያለው ነው። ምን አስታውሰሽ ረሳሽ እንዴ? አይ ያው እሱ ነው የሚያናድድሽ ብዬ ነው። ግን ደግሞ ማስታወስ አለመቻልሽ ያው ጥሩ ነው ማለት እንደውም ባስታውስ ጥሩ ነበር እንጂ እዚህ ቤት ውስጥ ማን ጥሩ ማን መጥፎ እንደሆነ እንኳን ማወቅ አልችልም። በዛ ላይ ለኔ ቅርቤ ማን እንደሆነ ማወቅ አለብኝ። እሱም ልክ ነሽ። ግን ደግሞ አንቺ ጥሩ ሰው ስላልነበርሽ ማንም ሰው አይቀርብሽም ነበር። ግን ደግሞ ትንሽ ከኔና ከቤዚ ጋር ትቀራረቢ ነበር። ለምን? ባህሪያችን አንድ ነበር። መቼም የሚመሳሰለን ነገር ከሌለ በስተቀር ልንቀራረብ አንችልም። አይ እንደዛ አይደለም። ያው ሁለታችን ከሌለሽ በተሻለ እንረዳሽ ነበር ብዬ ነው። ተይ እባክሽ። አንቺ ብቻ አራዳ አይደለ? ወይ ጉዴ! አንቺ ያስታወስሽ ቀን ነው ሁሉ ነገር የሚበላሸው። ምን አለ ለዘላለም ሳታስታውሽ ብትቀሪ። ገኒ ምግብ አለ እንዴ? በጣም ርቦኛል። ገኒ ወይ ቤዝዬ መጣሽ ነው እንዴ? ደህና ነሽ? ምን ነው አሞሻል እንዴ? ማን የታመመው? መቼም ገኒ አትሆንም አይደል? ማለቴ እዚህ ቤት ከመጣሽ ጀምሮ አንዱ ቀን ታማ ይቻላል። እኔ ስለማልታመም ትቀኛለሽ አይደል? ቤት ሀገር ነው አሰሪ ከሰራተኛው ጋር የሚፎካከረው። ቤዚዬ እንዲያው ምን አሰብኩ መሰለሽ? ቅድም መንገድ ላይ እየመጣው ለምን በደንብ የሚታዘዘንና የሚያከብረን ሰው አይኖረንም? እንደዚህ የሆነች ሳይሆን አጠር ቀጠን ብሎ ቀልጠፍ ያለ ሰራተኛ ብትኖረን ቆንጆ ነው። ምን ነው ልጅቷ ለሞዴልነት ነው እንዲፈልግሻት? በጣም መስፈርት አበዛሽ። አይ በቃ ካንቺ የተሻለች እንድትሆን ፈልጌ ነው። ሌላ አዲስ ነገር የለውም። ባቴም እኔ እዚህ መቆየት አልፈልግም። ለነገሩ እዚህ ምን ኖሮኝ እቆያለሁ? በቃችሁ። እኔ እናንተን ጭቅጭቅ ለመስማት አይደለም የመጣሁት። በጣም ስለራበኝ ነው የመጣሁት። እንዴ ቆይ ገኒ፣ እዚህ ምን ኖሮኝ ይቀመጣሉ ያልሽው? እስከ ዛሬ ምን ኖሮሽ ነበር እዚህ የተቀመጥሽው? በቃ ቤዝዬ እርቦሽ የለም? እጅሽን ታጠቢና ታቅረቢ። እኔ ምግቡን ላቅርብልሽ። አየሽልኝ አይደል ቤዝዬ ንቀቷን። አሰሪዋን እንኳን በስርዓት አታናግርም። እንዲህ እያለች ሄደች። ከእስከ ዛሬው የተለየ መልስ ምን መለሰችልኝ? ቆይ አንቺ ነገሩን ለምንድን ነው እንደ አዲስ የምታካብችው? እውነትም አንቺ ከእስር ቤት ከወጣሽ በኋላ በደንብ ተቀይረሻል። በደንብ ነው ታርመሽ የመጣሽው። ያው ስሙም ማረሚያ ቤት አይደል የሚባለው? ምንም የተቀየረ ነገር የለም። እኔ እንደዛው ነኝ። እሱንም አየን እኮ። ግን ቆይ እንዳልከው ባትናደድስ? እውነት መስሏት ከአንተ ብትርቅስ? መታ እንኳን አትተወኝም። እሷ የምታውቀው ከመጀመሪያው ጀምሮ ፍቅረኛዋ እንደሆንኩ ነው። አሁን እንደውም በጣም ተናዳለች። ምን እንደምታደርግ እንደው ማየት ፈልጋለሁ። ምናልባት ፈጣሪ ብሎ ፍቅረኛዋ እንደሆን ቢረዳኝ ደስ ይለኛል። ግን ማስታወስ ስትጀምር ምንድን ነው የሚፈጠረው? እኔም የሚያስጨንቀኝ እሱ ነው። ግን ለእኔ ሁሉንም ነገር አስታውሳ በትክክለኛ ማንነቷ እንድትወደኝ ነው የምፈልገው። ለማንኛውም ስንት ቤት ደርሼ ልምጣሽ? ከደወልሽ ግን እንዳታነሳው። ያለችበት ድረስ ሄጄ ይቅርታ ጠይቃታለሁ። ፍቅር ግን ይመችም ወይ? ፍቅር የፈለገ ቢታነቅ የፈለገ ይፎክር፣ ለፍቅር የማይገዛ የለም አይደል? ፍቅር እንዴ ምን ሆነሽ ነው? የት እንዳለ ታውቃለህ? ውጣና የት እንዳለ አሳየኝ። ማን ነው የት እንዳለ የማውቀው? ቢኒያም የት እንዳለ ታውቃለህ? ወይም ደግሞ ደውልና የት እንዳለ ጠይቀው። በላ ደውልለት። ግን ቅድም አጎቴ ደውሎ ማንም ሰው ቢደውልልህ ማንንም ማግኘት እንደማልችል ነገራቸው ብሎኝ ነበር። በተለይ ደግሞ ጽዮን ከደወለች ያለሁበትን እንዳትነግራት ስልክም እንዳታነሳ ብሎኝ ነበር። ማ እኔ ጽዮን ነኝ ያለበት ቦታ የሚሄደው? ትሰማኛለህ? እንደምትለው አይደለም አንተ ያለህበት ቦታ ልመጣ ይቅርና ባለፍክበት ቦታ ድርግሜ አላልፍም በለው። እሺ እንዴት መጣ? ማለቴ ከየት መጣ?
በቃ ልሂድ። አትሽ ይኸውልሽ አንቺ እንኳን አልፈልግም እጠልሃለሁ ብትይኝ እኔ አንቺን በሌላ ሴት መቀየር አልችልም። እኔ ግን አንድ ነገር እንዲጠራልኝ እፈልጋለሁ። ምንድነው እሱ? አጎቴ ያለሁበትን እንዳትነግራት ብሎኛል ስላት ድሮስ እኔ ጽዮን ነኝ ያለበትን ማጣራው አለችኝ። መጀመሪያ ግን ምን ብላኝ እንደነበር ታውቃለህ? ደውልና ያለበትን አጣራልኝ። እኔ ተረድቻታለሁ። ወጥቼ የሆነ ነገር ቢያጋጥመኝስ ብላ ሰግታለኝ እኮ። አረ እንደዛ ነው። መተሳሰባችሁ በጣም ደስ ይላል። ደግሞ ባንዴ ሙጭጭ ትላለች እንዴ? ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። ምንድነው? የት ነህ? ላገኝ እፈልጋለሁ። ቤት መጥቼ ነበር። በር ላይ ያስቀመጥካት ዘበኛቱን ሰራተኛ አላቅም አላስገባም አለች። ምንድነው ያልሽው አንቺ? ቤትህ? ቆይ ማን ስለሆንሽ ነው እዛ የምትሄጂው? ሲቀጥል ደግሞ በምን አይነት ስርዓት ነው የምታዋሪ? ይቅርታ ፌትዬ፣ ናፍቀኸኝ እኮ ነው። ደግሞ እንደማፈቅርህ ታውቅ የለ? አንተስ ቢሆን ተስፋ ሰጥተኸኝ ነበር እኮ። ቆይ አንቺ አልፈልግሽም ስልሽ ሼም እንኳን ይዞሽ አትይም እንዴ? ቆይ እንዴት ሰው የማይፈለግበት ቦታ ላይ ይገኛል? እባክህ እንደዛ አታድርግ። ካልሆነ ግን መቼም ቢሆን የተመቻቸ ህይወት እንድትኖር አልፈቅድልህም። እኔ ሄዋን ፈልጌ እንጂ ተፈልጌ እምቢ ተብዬ አላውቅም። እኔን ከማንም ታል ወንድ ጋር እንዳታወዳድሪኝ። አንቺ ያገኘሽው ወንድ ጋር ትሟዘዣለሽና እኔ አፊት የነሱ ኩያ ነው እንደሚመስልሽ? ትሰሚኛለሽ? ከዚህ በኋላ እዚህ ሰፈር ባይሽ ወይ ደግሞ ስልኬ ላይ ብትደውይ አጠፋሻለሁ። እኔ ማንንም መለማመጥ አልፈልግም። እስካሁንም ዝም ያልኩሽ ሴት ነሽ ብዬ ነው። ከዚህ በኋላ ግን አለቅሽም። ደደብ እንዴት ነው የምታስበው? ወይኔ ሄዋን፣ ሁሌ እንደተዋረች አንድ ቀን እንኳን እንደ ሴት ማባበል፣ መለማመጥ፣ ማማለል የሚባል ነገር አልፈጠረብሽም? ይሄ ቆሻሻ እኔ እንደዚህ ያርክሰኝ። ምን አለ ፖሊስነት ይፋ ቢሆን ኖሮ እኮ ይሄኔ እጁን ጠምዝዤ ይዤው ሄድ ነበር። ተነስ ተነስ፣ አንተ ውሸታም ተነስ። እፉዬ ምን ሆነሽ ነው? የተፈጠረ ነገር አለ? ከአንተ ይሄን አልጠብቅም ነበር። በጣም እንደምትወደኝና ሀዘኔ ሀዘን እንደሆነ ነበር የማውቀው። ብዙ ጊዜም ቃል ገብተልኝ ነበር። ተረጋጊና ምን እንደተፈጠረ ነገር። ከአንተ ይልቅ ያፌትን መምረጤ ትክክል ነበር። አንተ ሁሌም ከኔ ደስታ ይልቅ ለራስ ደስታ ብቻ ነው የምትጨነቀው። ሁሌም ሳዝን ሲከፋኝ ቤተሰቦቼን ፈልገህ እንደምታገኝልኝ ነበር የምትነግረኝ። ግን አንተ በጣም ውሸታም ነህ። እፉ ምን እያልሽ? ስለምንድን ነው የምታወራው? ስለምን እንደማወራ በደንብ ገብቶሃል። አሁንም ልሻውደኝ እንዳትሞክር። እኔ ማዝነው በራሴ ነው። እንደዛ እንዳሻንጉሊት ስትጫወትብኝ አለማውቄ። እፉ ስለምን እንደምታወሪ እስቲ በመጠኑም ቢሆን ነገር። እኔ ምንም እየገባኝ አይደለም። ሁሉንም ነገር አውቄያለሁ። ገኒ እናቴ እንደሆነች፣ ዳግም ወንድሜ እንደሆነ፣ እንዴት ተሸውዱኝ እንደኖራቸው አውቄያለሁ። ምን ማለት? ማን የነገረሽ? እፉዬ እባክሽ ነይ ተቀመጭና ነው። ለምን አሁንም ተሳስተሻል ልትለኝ ነው? ጽዮን ማስታወስ ስለማትችል እየቃዠች ነው ልትለኝ ነው? ቆይ እስከ መቼ ነበር እየሸውዳችሁ ልትኖሩ ያሰባችሁት? አይ እኛ እንኳን ልንሸውድሽ ያስባን አይደለም፣ ለአንቺ በማሰብ ልንነግርሽ እንልና ግን ደግሞ ከዛ የባሰ ችግር ውስጥ ነው የምናገኝሽ። ስለዚህ ከነገርንሽ ትጎጃለሽ ብለን። ምንም አይነት ችግር እናንተ ቤተሰቦቼ ከጎዳችሁኝ አይበልጥም። በተለይ አንተ ከጎዳኸኝ። አቶ ናታን ስላወኩ በጣም ደስተኛ ነኝ። ግን ያንተና እኔ ንግግርና ግንኙነት እዚህ ላይ ያበቃል። እፉ እባክሽ እንደዛ አታርጊ። እኔ ለአንቺ በማሰብ ነው ያደረኩት። ደህና ሁን እባክሽ። እባክሽ እንደዛ አታርጊ።